ሰላም ውድ የቻናላችን ቤተሰቦች፣ ዛሬ ወደ አንድ በጣም አስገራሚ አስቂኝ እና የሚያስደንቅ አገር እንጓዛለን። ይህች አገር አውስትራሊያ ናት። አውስትራሊያ ስትባል ብዙ ሰዎች ካንጋሩ፣ ኮአላ፣ ውብ የባህር ዳርቻዎች እና እጅግ ትልቅ በረሃዎችን ያስታውሳሉ። ግን ዛሬ የምናየው ከዚህ በላይ ነው። አውስትራሊያ ውስጥ አንዳንድ ነገሮች ሲሰሙ ሰው ይህ እውነት ነው ይላል። ከአስቂኝ ሕጎች ጀምሮ እስከ እጅግ አስገራሚ እንስሳት ድረስ ብዙ ድንቅ ነገሮች አሉ። ስለዚህ ተቀምጡ፣ ቡና ወይም ሻይ ይዘው ይምጡ እና ወደ አውስትራሊያ የሚያስደንቅ ጉዞ እንጀምር። ክፍል 1 አውስትራሊያ በእውነት ምን ያህል ትልቅ ናት? ብዙ ሰዎች አውስትራሊያን እንደ አንድ ደሴት ያውቋታል፣ ነገር ግን በዓለም ላይ ካሉ ትልልቅ አገሮች አንዷ ናት። አስቡት፣ በአንድ ቀን በመኪና አውስትራሊያን ሙሉ ለሙሉ መዞር አይቻልም። አንዳንድ ሰዎች ከቤታቸው ወደ ቅርብ ሱቅ ለመሄድ ሰዓታት ይጓዛሉ። እኛ ምናልባት 5 ደቂቃ እንራመዳለን። እነሱ ግን ሱቁ አቅራቢያ ነው። ስንት ደቂቃ? 2 ሰዓት። ክፍል 2 የካንጋሮዎች አገር። አውስትራሊያ ስትባል ካንጋሮ ወዲያውኑ ወደ አእምሮ ይመጣል። ካንጋሮዎች በጣም ብዙ ናቸው። አንዳንድ ጊዜ በመንገድ ላይ ከመኪና በፊት ዘለው ይሻገራሉ። አስቡት፣ እናንተ በሰላም እየነዳችሁ ነው። በድንገት አንድ ካንጋሮ ይመጣል። ከዚያም ሌላ፣ ከዚያም 10 ካንጋሮዎች። እንደ ትራፊክ ሰው መቆም ይኖርባቸዋል። ካንጋሮዎች ደግሞ እንደሚሉት ወደ ኋላ መሄድ አይወዱም። ስለዚህ በአገሪቱ ምልክቶች ላይ ይጠቀሙባቸዋል። ክፍል 3 ኮአላ የዓለም በጣም ሰነፍ እንስሳ። ኮአላ በጣም ቆንጆ እንስሳ ነው፣ ግን በጣም መተኛት ይወዳል። በቀን 18 እስከ 22 ሰዓት ሊተኛ ይችላል። አስቡት፣ እናንተ 22 ሰዓት ብትተኙ ቤተሰቦቻችሁ ምን ይላሉ? ተነስ። ኮአላው ግን 5 ደቂቃ ብቻ እና ሌላ 10 ሰዓት ይተኛል። ክፍል 4 አስቂኝ የአውስትራሊያ ቃላት። አውስትራሊያውያን ብዙ ቃላትን ያሳጥራሉ። ብሬክፋስት ከማለት ይልቅ ብሬክ ይላሉ። ማውስኩዌተ ከማለት መዋየክ ይላሉ። አፍተርናውን ከማለት አርጌዎክ ይላሉ። ቱሪስት ሲሰማ እነዚህ እንግሊዝኛ ነው ወይስ ሌላ ቋንቋ? ክፍል 5 በጣም አስገራሚ እንስሳት። አውስትራሊያ በዓለም ላይ ካሉ እጅግ ልዩ እንስሳት ቤት ናት። ፕላቲፐስ የሚባል እንስሳ አለ። ሲያዩት ሰው ይህን እንስሳ የሠራው ማን ነው ሊል ይችላል። ምክንያቱም እንደ ዳክዬ አፍ አለው፣ እንደ ኦተር ጅራት አለው፣ እንደ እንስሳ ይመስላል፣ ግን እንቁላል ይጥላል። ክፍል 6 በረሃው የማያልቅ ይመስላል። አውስትራሊያ ውስጥ በጣም ሰፊ በረሃዎች አሉ። አንዳንድ ቦታዎች በጣም ሩቅ ናቸው። ድፕሳ እንኳን ሊያስብ ይችላል። እርግጠኛ ነህ ወደዚህ መሄድ ትፈልጋለህ? ክፍል 7 አስቂኝ ሕጎች። አውስትራሊያ ውስጥ ከድሮ ጊዜ የቀሩ አንዳንድ አስቂኝ ሕጎች አሉ። አንዳንዶቹ ሲሰሙ ይህ ሕግ ለምን ተፈጠረ ትላላችሁ? ምናልባት አንድ ሰው በጣም አስገራሚ ነገር አድርጎ ስለነበር ሕግ ሆኖ ሊቀር ይችላል። ክፍል 8 ታላቁ የኮራል ሪፍ። አውስትራሊያ በዓለም ላይ ትልቁን የኮራል ሪፍ አላት። በባህር ውስጥ የተሠራ የተፈጥሮ ድንቅ ነው። ቀለማት የተሞሉ ዓሣዎች፣ ውብ የባህር ፍጥረታት እና እጅግ የሚያስደንቅ ውበት አለው። ሰዎች ሲያዩት እንደ ፊልም ዓለም ይመስላቸዋል። ክፍል 9 የባህር ዳርቻ ሕይወት። አውስትራሊያውያን የባህር ዳርቻን በጣም ይወዳሉ። ሰርፊንግ፣ ዋና እና ፀሐይን መደሰት ይወዳሉ። ግን አንዳንድ ጊዜ ሰው ለመዋኘት ይሄዳል። ከዚያ በኋላ አንድ ሲጋል መጥቶ ምግቡን ይወስዳል። ክፍል 10 ሲድኒ እና የኦፔራ ሕንፃ። የሲድኒ ኦፔራ ሕንፃ በዓለም ላይ በጣም ታዋቂ ነው። ሰዎች ከየአገሩ መጥተው ይጎበኙታል። አንዳንድ ሰዎች ግን ሲያዩት ይህ መርከብ ነው ወይስ ሕንፃ ብለው ይገረማሉ። ክፍል 11 የአውስትራሊያ ስፖርት ፍቅር። አውስትራሊያውያን ስፖርትን በጣም ይወዳሉ። ክሪኬት፣ ረግቢ፣ ቴኒስ እና ዋና። አንዳንድ ጊዜ ስፖርት ሲመለከቱ ከተጫዋቾቹ በላይ ይጮኻሉ። ክፍል 12 አስገራሚ ባህል። አውስትራሊያ ብዙ ባህሎች የተቀላቀሉባት አገር ናት። ከዓለም ሁሉ የመጡ ሰዎች አሉ። ስለዚህ የተለያዩ ምግቦች፣ ቋንቋዎች እና ባህሎች በአንድ ቦታ ይገኛሉ። ክፍል 13 አስቂኝ የአውስትራሊያ ቀልዶች። አውስትራሊያውያን ቀልድ ይወዳሉ። እርስ በርሳቸው በቀልድ መነጋገር ይወዳሉ።
ስለዚህ አንድ ሰው ሲቀልድባችሁ አትደንግጡ። ምናልባት ጓደኛ መሆን ፈልጎ ይሆናል። ክፍል 14 ቴክኖሎጂ እና ፈጠራ። አውስትራሊያ ብዙ የሳይንስና የቴክኖሎጂ ፈጠራዎች አሏት። ብዙ ተመራማሪዎች በአዳዲስ ሐሳቦች ላይ ይሠራሉ። ዛሬ የምንጠቀምባቸው አንዳንድ ቴክኖሎጂዎች በአውስትራሊያ ተሻሽለዋል። እንግዲህ ዛሬ ስለ አውስትራሊያ ብዙ አስገራሚ እና አስቂኝ ነገሮችን ተመለከትን። ካንጋሮዎች፣ ኮዋላዎች፣ ውብ የባህር ዳርቻዎች፣ የሚያስደንቁ እንስሳት፣ አስቂኝ ሕጎች እና የሚገርሙ ባህሎች አየን። አውስትራሊያ በእውነት በዓለም ላይ ካሉ በጣም ልዩ እና አስደናቂ አገሮች አንዷ ናት። ይህን ቪዲዮ ከወደዳችሁት ላይክ ያድርጉ፣ ቻናሉን ሰብስክራይብ ያድርጉ እና ለጓደኞቻችሁ ያጋሩት። እስከ ቀጣዩ ቪዲዮ ድረስ ደስተኛ ሁኑ፣ ብዙ ተማሩ እና ዓለምን በጉጉት ያሱ። አመሰግናለሁ።